የ2025-26 የእንግሊዝ ፕሪምየር ሊግ የውድድር ዓመት ሲጠናቀቅ በሰሜን ለንደን በሁለት ጽንፍ ላይ የሚገኙ ክለቦች ታይተዋል። አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪምየር ሊግ ዋንጫን ድራማዊ በሚመስሉ የመጨረሻ ሳምንት ጨዋታዎች ሲያሸንፍ፣ ጎረቤቱ ቶተናም በተቃራኒው በፕሪምየር ሊግ መሰንበቱን ለማረጋገጥ የመጨረሻ ሳምንት ጨዋታ እስኪከናወን መጠበቅ የግድ ብሎት ነበር። ቶተናም ባለፉት ዓመታት በሊጉ እጅግ ደካማ ጉዞ ከሚያደርጉ በተለምዶ ቶፕ 6 ከሚባሉ ቡድኖች ቀዳሚው ሆኗል። የስፐርስ ደጋፊዎችን የጭንቅ ምጥ ውስጥ ከቶ የነበረው የ2025-26 የውድድር ዓመት ክለቡ ከአውሮፓውያኑ 1977 በኋላ ወደ ታችኛው ሊግ ለመውረድ የተቃረበበት፣ ሶስት አሰልጣኝ በአንድ የውድድር ዓመት የቀያየረበትና በደርዘን የሚቆጠሩ ተጫዋቾቹን በጉዳት ያጣበት ዓመት በመሆኑ በክለቡ ታሪክ ከአስከፊ የውድቀት ምዕራፎች የሚመደብ ሆኖ አልፏል። አሰልጣኝ ቶማስ ፍራንክ ከፍ ባለ መጠበቅ ጋር ቡድኑን ይዘው በመጀመሪያዎቹ ሳምንታት ጠንካራ ተፎካካሪ ቢመስሉም የኋላ ኋላ ለሚከተሉት አጫወት ወሳኝ የሆኑ ተጫዋቾችን በጉዳት ማጣት የውጤት ቀውስ ውስጥ ከቷቸው ተሰናብተዋል። በቶማስ ፍራንክ ምትክ በእንግሊዝ እግር ኳስ አንዳችም ልምድ የሌለው ኢጎር ቱዶር ቢሾምም ለ43 ቀናት ብቻ በቆየበት ኃላፊነቱ ከድጦ ወደ ማጡ ሊባል የሚያስችል ስፐርስን ለባሰ ውድቀት የዳረጉ አሳማሚ ሽንፈቶችን አስመዝግቦ ተሰናብተዋል። የክለቡን የረጅም ጊዜ ሊቀመንበር የነበሩት ዳንኤል ሌቪን የተኩት ፒተር ካሪንግተን በ2025-26 የውድድር ዓመት የመጨረሻ መፍትሄ ብለው የያዙትን ቶተናምን በፕሪምየር ሊግ የማቆየት ከባድ ኃላፊነትን ከፍ ካለ መተማመን ጋር ለሮቤርቶ ዲዘርቢ ሰጡ። በቀጥተኝነታቸውና ግልፍተኛነታቸው የሚታወቁት ጣሊያናዊ አሰልጣኝ ከማርሴ ኃላፊነት ስንብታቸው በኋላ ዳግም ወደ እንግሊዝ ሲመለሱ ከከባድ ጫና ጋር ነበር። እስከ መጨረሻው ሳምንት ከዌስትሃም ጋር ላለመውረድ በነበራቸው ትንቅንቅ ስፐርስ በለንደን ባላንጣው ዌስትሃም ተበልጦ የሚወርድ ከሆነ ዲዘርቢ ይለቃሉ በሚል ሲዘገብ መቆየቱ አይዘነጋም። ሆኖም የስፐርስ ዕጣ ፈንታ የሚወስነው የ38ኛ ሳምንት ጨዋታዎች ከመደረጋቸው አስቀድሞ ዲዘርቢ ከመገናኛ ብዙኃን ጋር በነበራቸው ቆይታ ቶተናም ወደ ሻምፒዮንሺፕ ቢወርድ እንኳን እንደማይለቁ መግለጻቸው በክለቡ ደጋፊዎች ብቻ ሳይሆን በስፐርስ ከፍተኛ የስራ ኃላፊዎች ክብርና ሞገስ አስገኝቶላቸዋል። የ2025-26 የውድድር ዓመት ለቶተናም ውድቀት በዋነኝነት ከሚጠቀሱ ጉዳዮች አንዱ ጉዳት ሲሆን በአጠቃላይ በውድድር ዓመቱ 27 ተጫዋቾች በጉዳት ከስብስብ ውጭ መሆናቸው ታይተው ተሰምቶ የማያውቅ በመሆኑ አስገራሚ ሆኖ አልፏል። ከቡድኑ ቁልፍ ተጫዋቾች መካከል ጄምስ ማዲሰን፣ ዣቪ ሲሞንስ፣ ዶሚኒክ ሶላንኪ፣ ዲያን ክሉሴቭስኪ እና መሐመድ ኩዱስ በውድድር ዓመቱ የተለያዩ ወቅቶች ላይ ረዘም ላለ ጊዜ በጉዳት ከሜዳ መጥፋታቸው ክለቡ ለገጠመው ውድቀት ከፍተኛ አስተዋጽኦ አበርክቷል። ዘሊሊ ዋይትስ ቶተንሃም ሆትስፐር እንዳለፉት ሁለት የውድድር ዘመናት ከማይመጥነው ከሊግ ላለመውረድ ከሚደረግ ትግል ወጥቶ በተሻለ ቁመና ወደ ቀደመ ጥንካሬው ለመመለስ ከ2025-26 የውድድር ዓመት መጠናቀቅ በኋላ ፈጥኖ በሚገባ እየተደራጀ ይገኛል። በቡድኑ ላይ እየተደረገ ያለው ለውጥ በተጫዋቾች ግዢ ብቻ ሳይወሰን ወሳኝ በሆነው በአሰልጣኝ ቡድን አባላት በአካል ብቃት በቴክኒክና በሌሎች አስፈላጊ የስልጠና መንገዶች አንቱ የተባሉ ሙያተኞችን በመቅጠር ላይ ሲሆን ብዙ ተገቢ ወቀሳዎች ሲሰማበት በቆየው የሕክምና ክፍሉ ላይም ለውጦችን በማድረግ ላይ ይገኛል። በተጫዋቾች ዝውውር በተለይም በአማካይ መስመር ላይ ትኩረት ያደረገው ስፐርስ ሳንድሮ ቶናሊንና ማቴዎስ ፈርናንዴዝን አስፈርሟል። አምና በደረጃ ሰንጠረዥ ከሱ በተሻለ ያጠናቀቁት እንደ አርሰናልና ማንቸስተር ዩናይትድ ያሉ ክለቦችም በተጫዋቾቹ ላይ ከፍተኛ ፍላጎት ቢያሳዩም ስፐርስ ለሁለቱ ተጫዋቾች ብቻ በድምር የከፈለውን 185 ሚሊዮን ፓውንድ ለመክፈል ፈቃደኛ ሳይሆኑ ቀርተዋል። ቶተንሃም ሆትስፐር በኒውካስል ዩናይትድ እና ዌስትሃም የፕሪምየር ሊግ ልምድ ያላቸውን ቶናሊና ፈርናንዴዝን ማግኘቱ የቡድኑን ጥራት እጅግ እንደሚጨምረው ይታመናል። ቡድኑ ሁለቱን ምርጥ አማካኞች ሲያገኝ፣ በተቃራኒው ደግሞ በስፍራው ላይ ለዓመታት በቡድኑ የቆየው ባለልምዱ ዩቪስ ቤሱማን በነጻ ሲያጣ፣ አምና በተዳከመው ቡድን በግሉ ድንቅ የነበረውን ሉካስ በርግቫልን በክለቡ ለማቆየት ፈተና ውስጥ ገብቷል። አሰልጣኝ ዲዘርቢ አምና የሚያሳቅቁ ስህተቶችን ይሰራ በነበረው የተከላካይ ክፍል ላይም ከፍተኛ ትኩረት የሰጡ መስሏል። በወሳኝ ተጫዋቾች መጎዳት ሳቢያ ልምድ አልባ በሆኑ ተጫዋቾች ይመራ የነበረው የተከላካይ ክፍል ላይ ልምድ ጠገቦቹን ኤንዲ ሮበርትሰንና ማርኮ ሴኔሲን በነጻ ዝውውር ማግኘት ችለዋል። በሊቨርፑል ቤት በዋንጫ የታጀበ ስኬታማ ዓመታት ያሳለፈው ሮበርትሰን የቡድን ስብስባቸው አካል መሆን ለመልበሻ ክፍሉ ትልቅ ልምድ እንደሚሆን ይጠበቃል። በተከላካይ ስፍራ በብቸኝነት ወጪ ያስወጣቸው የፖል ቫን ሄክ ዝውውር ሲሆን ለቡድኑ ከፍተኛ ጥራት የሚሰጥ ተጫዋች ይሆናል ተብሎ ይጠበቃል። በቡድኑ ውስጥ አስቀድሞ የነበሩት የመስመር ተከላካዮቹ ፔድሮ ፖሮና ጄድ ስፔንስ በዓለም ዋንጫ ያሳዩትን ድንቅ ብቃት የሚደግሙት ከሆነ የቀጣይ ዓመት ስፐርስ አስፈሪ እንደሚሆን ይጠበቃል። ክለቡ በተጫዋቾች ዝውውር ላይ የሚያደርገው ተሳትፎ አለማብቃቱን የሚገልጹ ሪፖርቶች እየወጡ ሲሆን በፊት መስመርና በክንፍ ስፍራ ላይ ተጨማሪ ከዋክብትን ያመጣሉ ተብሎ ይጠበቃል። የክለቡ ሙሉ ድጋፍና ትብብር ያላቸው አሰልጣኝ
ሮቤርቶ ዲዘርቢ የሚፈልጓቸውን ተጫዋቾች ከማግኘታቸው ጎን ለጎን በአሰልጣኝ ቡድናቸውም ውስጥ የሚፈልጓቸውን ባለሙያዎች እያስቀጠሩ ይገኛል። በዚህም በብራይተን ቆይታቸው ምክትላቸው የነበሩት አንድሪው ክሮፍትን ከአሜክስ አስመጥተዋል። በተጠናቀቀ የውድድር ዓመት የፋቢያን ሄርዝለር ምክትል የነበሩት ክሮፍ ብራይተንን በመልቀቅ በስፐርስ ከሚገኙትና የዲዘርቢ ቀኝና ግራ እጅ የሚባሉትን አንድሬስ ጆርጀንሰንና ብሩኖ ሳልተርን ተቀላቅለዋል። ያለፉትን ሁለት አሳማሚ የውድድር ዓመታት የእግር እሳት የሆነበት የሚመስለውና ራሱን የለወጠው የሮቤርቶ ዲዘርቢ ቶተናም በቀጣይ ዓመት በሜዳ ላይ ምን ያሳየናል የሚለው በእጅጉ ይጠበቃል።